ከጓደኞቻችን ጋራም ሻይ ቡና በመንጠጣበት ጊዜ የመመረጡን የሱን ማሸነፍ በጉጉት ነበር የምንጠብቀውና ሁሉ ጊዜ ያሸንፋል የሚለው ግሩፕ ሲበዛ አንዳንዱ ደግሞ ለታይታ ያቀርበውት ነው እንጂ ጥቁር ነጭ እንዲመራ እድሉን የሚሰጡት አይመስልንም የሚል ክርክርና እንደው የጓደኝነት አለመግባባት ሁሉ ነበረ ያንን ሁሉ ጊዜ አሳልፈን ወደ መጨረሻው ላይ ግን የታየው ውጤት እጅግ በጣም ደስ የሚልና ሁሉንም ያስደሰተ ይመስለኛል የተለየ ፖለቲካ አጀንዳ አላቸው ይላልም አሜሪካዎች ሌላ ሀገር ላይ ቢሆን ለተዋጽኦ ለምን በሚል ልንወስደው እንችል ነበር ግን አሜሪካ ነች ሀገሪቱ ስለዚህ የኦባማ ብቃትና ብቃት ፕሬዝዳንት አደረገው ብያ ምን አለው ያኔ ገና የፍሬሽ ዩኒቨርሲቲ ተማሪ ነበርኩና ልዩ ስሜት ነበረው በተለይም ዝርያው ደግሞ ከኬንያ ከጎረቤታችን አካባቢ መሆኑ የነበረው የእርሱ የንግግር ብቃትና ሌሎችም ነገሮች ያው ብዙ ስሜትን ይዘው ነበር በተለይም እንደ ኢትዮጵያዊ እንደ አንድ ኢትዮጵያዊ ነኝ እሱ እንዲያሸንፍ ድጋፍ ነበር ያውዛኛው የዩኒቨርሲቲ ተማሪ ወቅታዊ ጉዳይ ነበርና ሰፊ የውይይት አጀንዳም ነበር በመመረጡም ሁላችንም ደስተኛ ነበር በአብዛኛው በከተማው የሚወራ የነበረው ይሄ ነው እስካሁንም የኦባማ ፕሬዝዳንት ሆኖ መቀጠል በራሱ በሁለተኛው ምርጫ ራሱ ማሸነፉ እንደ አፍሪካዊ ያው እንግዲህ ሰዎች ስንባል በባህሪያችን ለወገን እናደላለንና ደስ ይላል ብዙም ባል አስተዋውሳለሁ ሲመረጥ የነበረ ከኔ ደስ ብሎኛል ጥቁር ሆኖ አሜሪካን ለመግዛት በመቻሉ ደስ ብሎኛል እነሱ ለጥቁር ያላቸው አመለካከት ብዙም ስላልሆነ እሱ ደግሞ ጥቁር ሆኖ ሲገዛቸው የሆነ እኩልነት እንዳለ እንዲረዱ በመረዳታቸው ደስ ብሎኛል ያን ጊዜ እኔ ተማሪ ነበርኩና ከጓደኞቼ ጋር ሆነን የመጀመሪያውን ክላስ አልተማርንም በመደሰት እኛ ሀገር ለሊት ነበር የሰማነውና በጣም ነበር ደስ ያለን አላመንኩም ነበር ብዙ ሰው አላመነም በትምህርት ቤቱ ትዝ ይለኛል አስተማሪዎቻችንም ዳይሬክተሩም ሁሉም ተደስተው አንደኛው ፔሪዮድን ሁለተኛው ፔሪዮድ ድረስ ትምህርት አልነበረ የዛሬ ያለው ሰው የተደሰተውና በጣም ደስ ብሎናል በወቅቱ በቴሌቪዥን እከታተል ነበር ላይቭ በሚተላለፉ ፕሮግራሞች ላይ በዛን ጊዜ የሴኔት አባል የነበሩት ጄኪ ጃክሰን የሆኑት የነበሩ መሰለኝ በዛን ጊዜ እያለቀሱ ነበር ስሜታቸውን የሚገልጹና እኔም ሳላስበው ወደዛ ስሜት ገብቼ የዘመድ ደስታ አይነት ፊሊንግ ነበረኝ እና ያ ደስታዬ እኔንም እንደ ሰውየው እንዳለቅስና አብሬ በቃ ማቀው ቤተሰቤ ለትልቅ ቦታ ይደረሰ በሚመስል ሁኔታ አብሬ ሳለቅስ ስለነበረ አረሳው እንደ አንድ ኢትዮጵያዊ በአንዲት ሀያል ሀገር ፕሬዝዳንት ሀገራችን ስትጎበኝ ማየት ደስ ይላል ያው የማንኛውም ሀገር መሪ መጥቶ ሀገራችንን ሲጎበኝ በተለይ ታላላቅ ሀገራት የሚባሉት የዓለም ሀያላን ሀገራት መሪዎች መጥተው ኢትዮጵያን ሲጎበኙ ልዩ ትርጉም አለው አንደኛ ልዩ የሆነ ግንኙነት ለመፍጠር መፈለጋቸውን ያሳያል ወይም ደግሞ ልዩ ትኩረት እንዳላቸው ያሳያል እንዲሁ ዝም ብሎ በግምት የሚሆን ጉዞ ስለሌለ እንኳን በአሜሪካ ፕሬዝዳንት ቀርቶ በማንኛውም ሰው አንቺ ወደ ሆነ ጎረቤት ስትሄጂ የሆነ ከጎረቤትሽ ጋር ወይ መልካም ግንኙነት መፍጠር ፈልገሻል ወይም ቅሬታ ካለሽ ቅሬታሽን ማስወገድ ፈልገሻል ወይም ደግሞ የተለየ ሪሌሽን አላችሁ ማለት ነው ከጎረቤት ጋር እንኳን በእናየውና አንድ ሀያል ሀገር ፕሬዝዳንት ወደ ኢትዮጵያ መጣ ማለት የዚያች ሀገር ትኩረት ኢትዮጵያ ጋር ልዩ ነው ማለት ነው ባጭሩና በዚህ ይሄ ደግሞ የሚያመጣቸው ነገሮች ይኖራሉ በአብዛኛው መገናኘት መምጣት መጎብኘት ስለሆነ መጎብኘት መገናኘት ደግሞ መነጋገርን ስለሆነ የሚፈጥረው መልካም ነገር ይዞ ነው የሚመጣ የሚል ግምት አለ ኢትዮጵያን የጎበኙ በኃይለ ሥላሴ ጊዜ ቢሆኑ ንግስት ኤልሳቤጥ የእንግሊዟ ንግስት ኤልሳቤጥ ናቸው እንጂ ከአሜሪካ መጥቶ በቀጥታ ኢትዮጵያን የጎበኘ ፕሬዝዳንት አልነበረም ይሄ አንድ ለየት የሚያደርገው ሁኔታ ነው ይሄ በመሆኑም የሳቸው መምጣት አንድ ትልቅ ደስታ ነው የሚሰጠው ያለንን ሪኮግኒሽን ወይ ያለንበትን ሁኔታ የሚገልጽና የኢትዮጵያም ታዋቂነቷ እየተመለሰ ጥንት በኃይለ ሥላሴ ጊዜ የነበረው ሁኔታ
አይነት እይታ እንዲኖር በዓለም ላይ መታየቱ ትልቅ ሁኔታን ይፈጥራል እና አፍሪካን በሚጎበኙበት ጊዜ መርዳት ላይ ያተኮረ ብቻ እንዳይሆን የንግድ ልውውጥን ትኩረት ያደረገ መርዳት ከችግር ለማዳን ብቻ የሚሆን ስለሆነ የንግድ ልውውጥን በንግድ ልውውጥ ላይ ያተኮረ ሁኔታ ይፈጠራልና ይታያል የሚል የራሴ የሆነ ግምት አለኝ እና መምጣታቸው ቀላልና ዝም ብሎም እንደ ተራ ነገር የሚታይ አይደለምና ይጠቅማል፣ ለአፍሪካም ለኢትዮጵያም ይጠቅማል የሚል ግምት ነው ያለኝ። ባራክ ኦባማ በመምጣቱ ማንኛውም ኢትዮጵያ እንደተሰማው ደስታ እኔም ደስ ብሎኛል። በነገራችን ላይ ግን ያው ለአፍሪካ ምን እንደሰራ ምን ግን አናቅቡላችንም፣ ግን በመምጣቱ ሁሉም ደስ እንዳለው እኔም ደስ ብሎኛል። መልካም ሀገራችንም ግን ገጽታዋን አይቶ መሄዱ መልካምነቷን አይቶ መሄዱ ለሁላችንም ጥቅም አለው ብዬ ገምታለሁ። የመጀመሪያው ብላክ ፕሬዚዳንት ነው። ታሪክ አለው የራሱ ማለት ነው። እኔ ብቻም ሳይሆን ሰው ሁላ የተደሰተበት ነው። በዛ ምክንያት ደስተኛ ነኝ። ደስ ብሎኛል በጣም ሀገሬን በማየቱ ደስ ይለኛል። ደስታ ነው ለኛ ሀገር ክብር ሰጥቶ ወደዚህ ሲመጣ ያው ደስታ ነው የሚሰማኝ። አሪፍ ነው ሊያየው ሊጎበኘው በመምጣቱ። እንደ ጥቅምማ ይኖራል። አሁን ኢትዮጵያን ማያቃት ብዙ ሰዎች ሊኖሩ ይችላል። በዚህን ሰዓት ግን ኦባማ ሊመጣ ነው ሲባል በዜና በምንም ሲቀርብ በዛን ሰዓት ኢትዮጵያን ያውቋት ሊተዋወቋት ይችላሉ ብዬ አስባለሁ። ለኢትዮጵያ በጣም አድቫንቴጅ አለው። የአሜሪካን ፕሬዝዳንት ኢትዮጵያ ውስጥ በመምጣቱ በጣም ትልቅ ነገር ነው። ለአፍሪካም በጣም ትልቅ ነገር ነው። ይሄ ማይገኝ አጋጣሚ ነውና መጥቶ ለሚቆይበት ጊዜ በጣም ደስ ብሎናል። ሰላምና ጤና እንዲሰጠው ሀገራችንንም ስላየ የሀገራችንን እድገት መበልጸግ የዓለም ሚዲያ ስለሚያየው ጥሩ አጋጣሚ ነው ብዬ አስባለሁ። ለአፍሪካ 100 ሚሊዮን ዶላር ወይም 100 ቢሊዮን ሰጣለው የሚል ይሆናል የሚል ሳይሆን ዲሞክራቶች መመረጥ ለአፍሪካ ዲሞክራሲ ፈር ቀዳጅ ይሆናል እና ዲሞክራሲው አፍሪካ ውስጥ እንዲያብብና ሰውም የተረጋጋ ህይወትን መምራት እንዲችል ዲሞክራሲ ማለት ምን ማለት እንደሆነ ህዝቡ ተረድቶ በጥሩ ሁኔታ ይሄዳል የሚል እምነት ነበረኝ እና በውይይታችንም ወቅት ምን ይሰጠኛል ብለህ ነው ምን ያረግልኛል ብለህ ነው የሚሉ ነጥቦች ይነሳሉ። ግን መከራከሪያ ነጥባችን ዲሞክራቶች መመረጣቸው አንድ የሚንቁት ጥቁር በአፍሪካ ውስጥ በጥቁር አፍሪካዊ ደግሞ ነጮችን ሲመራ ማየት እጅግ ምን ጓጓለት ሁኔታ ነበር እንጂ በቀጥታ ይህንን ያህል ነገር ያደርጋሉ የሚል ብቻቸውን የሚወስኑ ስላይደለና በአፍሪካ ውስጥ ዲሞክራሲ እንዲሰፍን የሚችሉትን አስተዋጽኦ ያደርጋሉ የሚል የዲሞክራቶች መመረጥ ላይ ትኩረት ነበር። የዲሞክራሲ የነጻነት አገር በመትባል ሀገር ላይ ለዚህ ያህል ዘመን አንድም የጥቁር ዘር ያለው ፕሬዝዳንት ተሹሞ አለማወቁ እውነት ለመናገር አስገራሚ ነው። ለመጀመሪያ ጊዜ ኦባማ መመረጡ በራሱ ታሪካዊ የሚያደርገው ለዛ ነው፣ ከጥቁር ዘር መሆኑ ማለት ነው። ዘረኝነት እንግዲህ በጥቁርና በነጭ ብቻ አይደለም የሚታየው፣ በሀገርም ደረጃ ነው የሚታየው። በተለይ ደግሞ ከአፍሪካዊ መሆኑ ከሌላ ከኤዥያ ጥቁሮች ወይም ከሌሎች ከዛው ከአሜሪካ ጥቁሮች ቢሆን ብዙም ላይ ያስገርም ይችላል። በተለይም ከአፍሪካ በተለይም ደግሞ ከምስራቅ አፍሪካ በጣም ደሃ ከሚባለው አካባቢ መሆኑ ደግሞ ይሄ በራሱ ልዩ ትርጉም አለውና ምናልባት የሱ ብቃት የሱ ልዩ የሆነ ተሰጥኦ ወደዛ አምጦት ሊሆን ይችላል። ግን በምንም አይነት ብቃት በምንም አይነት ተሰጥኦ ውስጥ ያሉ ጥቁሮች ወደዚህ አይነት ደረጃ ሲደርሱ ታይተው ስለማይታወቁ በዚህ ደረጃ መምጣቱ ይሄ ምንም ጥያቄ የለውም። ትልቅ የሆነ መልእክት አለው። ዓለምም ወደት ያደገች እንደሆነች በተለይም ከዛ ከሰለጠኑት ሀገራት አንፃር ብቃት ላይ ማተኮር እንደጀመሩና አንድ ሰው በትክክል ማሸነፍ እንደሚችል አንድ ሰው በሰውነቱ በብቃቱ ማሸነፍ እንደሚችል አስመስክሯል።